ስለነገረኝ ነው። ደስታ ሩታ ጋር የሄደው ሄርሜላ ልካው ነው። በቃ በሰማው ያለሁት ነገር በጣም ነው የሚያስጠላው። ደግሞ እርግጠኛ ትክክለኛ ነገር ነው እየሰማው ያለሁት። በጣም የሚያስጠላ ነገር ነው እያደረጉባት ያለውና እዩ በእናት እኔ እህት አይደለው? እሺ ለኔ ቢያንስ እኮ እሺ ገባኝ እኮ ሶሊ ሄርሜላ ጠፍታ ነበር፣ እየመጣች አልነበረም። አብርሃም ለሩታ እያደረገላት ያለው ነገር ትሪት እያደረጋት ነበር። ቀስ በቀስ ደስ ወደሚል ነገር እየተመለሱ ነበር። ያው ታውቃለህ አንተ ባሏ ነው ብለን አስበን። አሁን ግን ሩታ አብርሃምን ማሳሰር አለባት። ቀጥታ ነው ስልክ ደውዬ የነገርኳት። አሁኑኑ አሳስሪው፣ ምክንያቱም አይምሮ እየሰራ ስላልሆነ። እንዴት የሶስት ወር ልጅ ከእናቱ ይለያል? እሷ አታስብም ነው? ሩታ ለልጇ አታስብም? እናት ነች እኮ አንተ፣ እናት አንጀት ነው። የፈለገ ሰው ጋር ልትሆን ይችላል። ከደስታ አይደለም ከማንም 30 ሰው ቤት ሊኖር ይችላል። ልጅ ግን ልጅ ነው። ውይ ልጄ ብላ ተኝቶ እናቶች እንደዚህ ናቸው በባህሪያቸው። አንተ ከሷ የተሸለ ልጅን ተንከባክበን ልትል ነው እንዴ? ይሄ ማይብ ስራ ነው የሰራው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን። ያው በእርግጥ ቤተሰብ ሁሉ ቆይታ ሁሉ ሰላም ከመጣው በጣም ቆይቻለሁ። ኦልሞስት ወደ 9 ቀን ምናምን ወደ 10 ቀን ይሆነኛል ወደ ዩቲዩብ ቻናሌ ከመጣው። ያው ያልመጣሁበት አንዳንድ ምክንያቶች ነበሩ። ነገሮችን በማስተካከልና ነገሮችን ትክክለኛው አቅጣጫ ላይ እየሄዱ ስላልሆነ ሁሉ ነገር አስጠልቶኝ በቃ ነገሮችን በጣም ደብረውኝ ነው ያለሁትና በሩታና በአብርሃም ጉዳይ ከእንግዲህ በኋላ አልገባም ብዬ ነበረ። ማለት በጣም ነገሮች እየከፉ ስለሆነ ማለት ነው። እና እኔ ቪዲዮ ያቆምኩት ከ9 ቀን በፊት ከ10 ቀን በፊት አብርሃምና ሩታ አሪፍ ቀረቤታ ላይና አሪፍ እንትን ላይ ደርሰው ነበረ። በጣም እየተቀራረቡ ነው። በጣም ወደ ድሮ እንትናቸው ሊመለሱ ነው ብለን ነበር እያሰብን የነበረው እና ግን አሁን ላይ ደግሞ እንደዚህ አይነት ነገር ተፈጥሮ ጭራሽ ነገሮች በመባባስ የሶስት ወር ልጅ ከእናቱ ነጥሎ መውሰድ ማለት በጣም ከባድ ነገር ነው። በጣም አስቀያሚ የሆነ ሰው ሆኖ ማሰብ የሚችል ሰው ይሄንን ነገር ሊያደርግ አይችልም። የሶስት ወር ልጅ ማሳደግ ማለት እናቱ ሞታበት ቤተሰቦቹ ጥለውት ወይም ምናምን መንገድ ላይ በማደጎ አድጎ በስንት ችግር በስንት የተመረጡና የተቀመሙ ምግቦች በስንት ከውጪ በመጡ መድኃኒቶች ምናምን በእንደዛ በስንት በመጡ ለተመረጡ ወተቶች ሊያድግ ነው የሚችለው አንድ ሕፃን ልጅና ልጅህ ነው አውቃለሁ። ግን አንተ ከእናቱ ስትለየው ያንን ማሰብ ነበረብህ። ማለት ደስታ እዛ ቤት መጣ እንበልሽ፣ ደስታ ሩታ ጋር መጣ ማለት ሩታ ለልጇ አታስብም ማለት ነው። ማለት እንዴት ነው ላታስብ የምትችለው? አንተ ለልጅ እንደተጨነቀው ምንም ቢሆን አባት ለልጁ ከሚጨነቀው በላይ እናት ለልጁ ትጨነቃለች፣ ለልጇ ትጨነቃለች። ግን የእናትነት ሆዷ አስችሏት ልጇን ኬርለስሊ ጥላው ከደስታ ጋር ልትሆን አትችልም። ይሄ ምክንያት ሊሆን አይችልም። ሌላ የታሰበ ምክንያት አለ፣ ብዙ ነገሮች አሉ። እንደዛ ነው ብዬ ነው ማስበው። አብርሃም ምን አይነት ቆሻሻ የሆነ ስራ ነው ማለት ይሄ የማይብ ስራ ነው። አንድ ልጅ ምንም ያክል ሩታ ልታናድድ ትችላለች፣ ግን ለልጁ እንኳን አታስብም እንዴ? ልጅ በጥጦ ነው እንደሚያድገው የእናት ጡት ምን ያህል እንደሚያስፈልገው የእናት ጡት እስከ 6 ወር ድረስ ለአይምሮ ንቃት ለአይምሮ ምን ለጥንካሬ ለአጥንት መጠንከር ለእያንዳንዱ ነገር የእናት ጡት እንደሚያስፈልግ ታውቃለህ። ግን አንተ ልጁን አንስተህ ወስደህ ቤርግል ታሳድገው ነው አቅመዋለኝ ብለህ ለማሳየት እየሞከርክ ነው። ያንተ እልህ ልጁን በሽታ ውስጥ ነው የሚከተው። ለልጅ አስብ አብርሃም እንዴ! ቆም ብለህ ማሰብ ያቅታል እንዴ? ደስታ ሩታ ጋር ስለተጠጋ ያንተ ልጅ ጥላው እሷ ኬርለስሊ ልጇን አታስብም ከደስታ ጋር ላይፍ ልታስብ ትችላለች ብለህ ነው እንዴ የምታስበው? እስከዛሬ አብረህ ስኖር ያ ሁሉ መስዋዕትነት ስትከፍል ሩታን አታውቃትም እንዴ? ያን ያህል ጀዝባ ሰው ነች እንዴ እሷ ልጁን እስከ መውሰድ ድረስ የሚያስደርሰው እንዴ? መች ነው የምትነቃው? ቆይ አንተ መች ነው የምትነቃው? እንዴት ማሰብ አትችልም? አሁን አብርሃም ሩታ ደስታን የምር ፈልገው ነው የምር ሩታ ደስታን ለማግኘት ፈልጋ ነው ወይ አብሯት እንዲሁ ፈልጋ ነው? ይሄን ነው የምታስበው? እንዴት በዚህ ናክል አውርደ ነው የምታየው?
ሰው አንድ ሰው ያመጣላትን ባል የምትቀበል አይነት ሰው ነች እንዴ ሩታ? እንዴ ቢገባ አንተን ለማናደድና አንተ ያደረከውን ነገር እኔም ማድረግ እችላለሁ ብላ ለማሳየት ስለፈለገች ነው። ግን አንተ በእልህ ተነሳስተህ ልጅና እናት መለየት ማለት ከባድ ወንጀል ነው አብርሃም። ከባድ ወንጀል፣ ከባድ ማለት በጣም ሊያስጠይቅና ትልቅ ቦታ ላይ ደርስ ነው። አብርሃም ልጁን አሁኑኑ ለሩታ መልስ። ህይወት ላይ ምንም አይነት አደጋ እንዲፈጠር ካልፈለክ፣ መታሰር ካልፈለክ አሁኑኑ ልጅቷን መልስ። በጣም የባለጌ ስራ ነው የሰራው። ባለጌ ነው እንጂ ይሄ ቆሻሻ የሆነ አስተሳሰብ ከየት ነው ያመጣው? አብርሃም አይምሮ እየሰራ አይመስለኝም። እኔ ግራ እየገባኝ ነው ማለት ማን ነው እንደዚህ እየመከረ ያለው? ማለት ልጅና እናቱን ጥለህ እኔ አሁን ያለሁት ቡታጅራ ነው። በጣም ቤተሰብ ተበሳጭቶ ነው የተናገረኝ። የሩታ ቤተሰቦች በጣም ተበሳጭተው ተናደው ነው የተናገሩ። ምንም ሊለያዩ ምንም ሊጨቃጨቁ ይችላሉ። እናትየውን ግን የእናት አንጀት እንዴት ሊረዳ አልቻለም? ልጅ እንዴት ሊወስድ ይችላል ብለው የሩታ ቤተሰቦች መተው እኔን ተናግረውኛል። አብርሃም እንደ ቀልድ የምታደርጋቸው ነገሮች ለአንተ ህይወትም ለልጁም ለሩታም አይጠቅማትም። እቺ ልጅ አንድ መጽናኛ ያላትን ልጅ ወስደህባት ታሳስራለች እኮ። ልጇን ማስመለስ በጣም መብቷ ነው። አንድ ምርጫ ውስጥ አባቴ ጋር መኖር ፈልጋለሁ የእናቴ ጋር መኖር ፈልጋለሁ ብሎ መናገር የማይችል ልጅ መውሰድ ማለት እስር ቤት ያስገባል። በዚህ ናክል ደንቆሮ ናል ያሉ አጠገብ ያሉ ሰዎች የምትውላቸው ትርኪ ቢርኪዎች የምታሳልፋቸው ሰዎች አይምሯቸው ማይሰራ ለሰው ሊና ማያዝኑ የሰው መቸገር የሰው መጎሳቆል የሰው ሙድቀት የሚፈልጉ ከእንደዚህ አይነት ሰው ጋር እየዋልክ አስተሳሰብህ ትክክለኛ ነገር ላይ ሊሆን አይችልም። ወንድሞች የሚመክሩን ነገር አትሰማም እንዴ? አንተ ወንድምም የመከረን ነገር ካልሰማ ምን ልትሆን? አባት የሚነግረን ነገር ካልሰማ ምን ልትሆን? ብለ እኔ የሚያስጠላ ካንተ ከሰው ልጅ እኔ ከአብርሃም አይደለም ከሰው ልጅ ማልጠብቀው በጣም የሚያስጠላ ነገር ነው እያደረግህ ያለው። እና እኔ የምር ነው ብላችሁ ቤተሰብ በቃ በጣም ልጅቷን አብዳ የምትወጣበትን ከሀገር ነገር እየተፈለገ ይሆን አላውቅም። እንደዛ አይነት ነገር ነው። እኔ አሳብደው ሊያስወጧት ነው በቃ ሐሳባቸው ማለት ነው። አሳብደው የታሰበ ያለው አሳብደው ሊያስወጧት ነው። ብዙ ነገር አሰባስቤያለሁ፣ ብዙ ነገር አጣርቻለሁ። ስለ ደስታ ሁላ ያጣራዋቸው በጣም ብዙ ነገሮች አሉ። ይሄ ሁሉ ጊዜ ያንን ነገር እንትን ስል ነበር። ስለ ደስታ ሁሉንም ነገር ሰምቻለሁ። ሁሉንም ነገር ማለት ነው። ሁሉንም እያንዳንዱን ነገር ቢገባህ ግን ማሰብ ያለብህ ሩታን ችግር ውስጥ እንዳትገባ እንትን ሩታ ማለት ባይዘዊ እዛ ከተማ ውስጥ ያለችው አዲስ አበባ ከተማ ውስጥ ያለችው አንተን ብላ ነው ከዚህ በፊት ማለት ነው። እቺ ልጅ የምትግባባቸው የምታውቃቸው ሰዎች ምናምን ሊኖራት አይችሉም ብለህ ማሰብ አለብህ። ያንን ነገር እንዴት ማለት መገንዘብ አለብህ። ምናልባት መኖር እችላለሁ ማድረግ እችላለሁ እልውስ ገብታ ነው ብላ አሰበ ከሆነ ውስጧን እየተረዳሃት ነው። ሩታንም እያወካት አይደለም። መንቃት ይቀራል። እኔ ማለት ጓደኛዬ ስለሆንክ ነው መክር። ግን ሩታ አብርሃምን ግዴታ አሁን ላይ እኔ ለአብርሃም ላዝን አልችልም። ሩታ አሳስሪው በቃ እኛ ከዚህ በፊት ነግረንሻል አይደል? ያው ነገሮች ተይ እስር ቤቱ ምናምን ብዙ ነገር ተናግረንሻል አይደል? ቢያንስ ባሏ ነው ብለን አስበን። አሁን ግን ሩታ አብርሃምን ማሳሰር አለባት። ቀጥታ ነው ስልክ ደውዬ የነገርኳት። አሁኑኑ አሳስሪው። ምክንያቱም አይምሮ እየሰራ ስላልሆነ። እንዴት የሶስት ወር ልጅ ከእናቱ ይለያል? እሷ አታስብም ነው? ሩታ ለልጇ አታስብም? እናት ነች እኮ አንተ የእናት አንጀት ነው። የፈለገ ሰው ጋር ልትሆን ይችላል። ከደስታ አይደለም ከማንም 30 ሰው ቤት ሊኖር ይችላል። ልጅ ግን ልጅ ነው። ውይ ልጄ ብላ ተኝቶ እናቶች እንደዚህ ናቸው በባህሪያቸው። አንተ ከሷ የተሸለ ልጅን ተንከባክበን ልትል ነው እንዴ? ይሄ ማይብ ስራ ነው የሰራው። እንድታሳስረው ነው ደውዬ ነገርኳት። እንዴ መጣሽ? እንትና አለን እዚህ እንዳለ ነው ከንፈርሽ ደግሞ እንትን ነው ምች መቱኝ መቼ ፀሐይ ነው የተቆራረጠ? ለጥምቀት ዘማሪ አልነበርኩም ለጥምቀት። እሺ ከፀሐይ ላይ ወዲስ እኔ
አሁን እሱን ተውና ቁም ነገር ላወራ ምን ቪዲዮ ምናምን ነገር ነው ከፀሐይ ወደዚህ አንቺ ፊትሽ እኮ እንዳለ ተቆራርጧል። ፀሐይ እኮ ነው የጥምቀት ሰንስክሪን አትቀቢም ነበር? አረ ሰንስክሪንም አይመልሰውም እባክህ ፀሐይ ነው። አሁን እሱን ተውና ቁም ነገር ላወራ ነው የመጣሁት። ካሜራ ይዘሉ አሁን ገባሽ ድንገት? ኦኬ ገብቶኛል። እያየሁህ ነበረ ኦዲየንስንም አንተንም በጣም ለጥብቅ ጉዳይ ስለምፈልጋችሁ ነው። ከብዙ ጊዜ ቆይታ በኋላ ታውቃለህ እንደዚህ ሆኜ ራሱ መምጣት አልፈልግም ነበረ ግን መምጣት ስላለብኝ ነው የመጣሁት። ማለት ቁም ነገር ጉዳይ ላወራክ ስለሆነ ነው እኮ። ምንድነው? ያው ይመስለኛል አንተም እያወራህ የነበረው እና አብርሃም ምናምን ጉዳይ ነበር አይደለ? እኔም ላወራክ የነበረው የፈለኩትኝ በእነሱ ጉዳይ ነበር። እንደውም ጥሩ መገጣጠም ሆኖልናል። ያው ይሄ ሰሞን እየተፈጠረ ያለው ነገር ታውቃለህ። አዲስ ሰው መጥቶ ላይፋቸው ላይ ምናምን እኔ ይሄ ነገር አሳስቦኝ ነው የመጣሁት። ይሁን ትንሽ የሚሰማኝ ነገር ስላለ ነው በሩታ ሳይድም በአብርሃም ሳይድም የመጣሁት እንጂ እንደዚህ ሆኜ ጭራሽ አልመጣም ነበር። ታውቃለህ በጣም ጠፍቻለሁ። ከቤተሰብም ጋር ከተገናኘው ቆየው። ቪዲዮም ካሜራም እንደዚህ ይዤ ከመጣሁ በጣም ቆይቷል። ያው የሚፈጠረውን ነገር እያየክ ስለሆነ ማለት ነው። እና እንዴት ይህን ሁሉ ነገር ሲፈጠር እናንተ ትልልቅ ሰዎች ናችሁ፣ በደንብ ነው ማሰብ የምትችሉት። ታውቃለህ እንዴት የደስታ መምጫው አላስጠረጠራችሁ? የነገረኝ ሰው አለ ማለት ነው። እሺ አይደለም። ቆይ አሁን ሶሊ እንዴት አስበሽ እንደሆነ አላውቅም፣ ብቻ እኛ እንዴት ሳናስበው እንቀራለን። ያ ነገር ላይ የሚያነደኝ ታውቂያለሽ? አዎ እኮ ስለማቅ ነው። የባለፈው እንትን ያላችሁት ቪዲዮ ላይ ያው ታውቃለህ ሱፍ ለብሳችሁ ሩታን ለመዳር ምናምን ነገር ያደረጋችሁት ነገር አለ አይደለ? እሱን ነገር ያየ ሰው እቤት ሲደውልልኝ ይመስለኛል ስልክ ካልሰራለትም የኔም ስልክ እንዳጋጣሚ ተይዞበት ነበረ። እቤት ድረስ መጥቶ አልነበርክም። ከመርጊ ጋር ወጣችሁ ነበረ ማሳ ምናምን ብላችሁ ጠዋት እቤት ድረስ መጥቶ ለዛ ነው አስቸኳይ የመጣሁት። ማን ነው የመጣው እቤት ድረስ? ቆይ እሱን አሁን እንደዚህ መናገር ለኔ በጣም ነው የሚከብደኝ፣ ምክንያቱም አስጠንቅቆ ነው ነገረኝ እኮ። ምንድነው እኮ እቤት ድረስ መጥቶ ያንን ቪዲዮ አይቶ እዩ፣ ልብ በል ያንን ቪዲዮ አይቶ በጣም እንድታዳምጠኝ ነው የምፈልገው። መጥቶ ምንም ኬር ላይ ሰጠው ይችላል ያ ነገር፣ ግን በጣም ስለሚያስብ ነው የመጣው። ልጁ መጣና ሁሉንም ነገር ነው የነገረኝ። ደስታ እንዴት ወደ ሩታ ህይወት እንደመጣ እንዴት ወደ እነሱ ላይፍ እንደገባ ሁሉንም ነገር በግልጽ ነው የነገረኝ። እና ልጁ አሳማኝ መረጃ አለው፣ አሳማኝ ምክንያት ነው ያለው። እኔ ያን ነገር ደስታ የመጣበት ምክንያት ዝም ብዬ አይደለም፣ አሳማኝ ነገር ስለነገረኝ ነው። ደስታ ሩታ ጋር የሄደው ሄርሜላ ልካው ነው። በቃ በእርግጠኝነት የምነግርህ ነገር ሩታ ልካው ነው። ምክንያቱም አሁን ይሄ ሰሞን እንዴት ነበር? ሄርሜላ ጠፍታ ነበር፣ እየመጣች አልነበረም። አብርሃም ለሩታ እያደረገላት ያለው ነገር ትሪት እያደረጋት ነበር። ቀስ በቀስ ደስ ወደሚል ነገር እየተመለሱ ነበር። ያው ታውቃለህ አንተ አይደለ? ደስ ወደሚል ነገር እየተመለሱ ሄርሜላ ብቻዋን ማድረግ ስለማትችል ነው ያን ነገር ደስታን በሩታ በኩል ልካው እንዲበጣበጡ እያደረገች ያለችው። እንዴት ይሄ ነገር እኮ በስርዓት እንድናስበው እውነት ነው የሚያስብል ጉዳይ ነው። እሷ ብቻዋን ሄደች ለፋች፣ ከዛ ግን እየተመለሰባት መጣ አብርሃም ወደ ሩታ እየሄደ መጣ። ሩታ ብቻዋን ነው ያለችው ታውቃለህ፣ ከልጇ ጋር ነው ያለችው እና አቤል ምናምን እንዳለ ማንም እንደሌላ አብሯት ታውቃለህ። ከዛ በዛ አጋጣሚ ተጠቀመች። ብቻዋን ደስታ ሩታ ጋር ብልካው አብርሃም ብቻ ላይሆን ይችላል ጥፋተኛ፣ ሩታም ጥፋተኛ ናት በሚል ይሄው አብርሃም ተገፋፍቶ ምን እያደረገ እንዳለ ታውቃለህ። ልጅ ከቤት ይዞ እስከ መውጣት ድረስ እሱ ብቻ ጥፋተኛ አይደለም፣ ጥፋተኛ ናት ብሎ እንደዚህ ልነግርህ እኮ አልችልም አልኩኝ። እኔ እናንተ እሱን ቀስ አድርጌ እነግርሃለሁ። አቤል ነው የነገረሽ? እዩ እንደዛ አይደለም። አሁን እኔ እሱን ጉዳይ አይደለም ዋና ፖይንቱ እኮ ማን ነገረሽ አይደለም፣ የተነገረኝ ነገር ነው ዋናው ጉዳይ። በቃ ይሄ ነገር ብቻ ጥፋተኛ ሁለቱም ጥፋተኝነት ስሜት ተሰምቷቸው እንዲለያዩ ስለተፈለገ ነው። ሩታ ብቻዋን ነው ያለችው በዚህ ሰዓት ታውቃለህ። ሴት ልጅ ናት። አብሯት እንትን የሚሉት ሰዎች በሙሉ አብሯት የሚቆዩ አይደሉም። ካጠገቡ ያሉ ሰዎች በሙሉ አብሯት የሚሆኑ አይደሉም። ስለዚህ ብቻዋን ነው ያለችው። ልደርስላት ይገባል። ቢያንስ በዚህ ጉዳይ እየተጎዳች ነው እሷ፣ እየገባት አይደለም። የመጣበት መንገድም እውነትም ግልጽ አይደለም። በጣም የተሸፋፈነ ነገር ነው። በሰው ተደርጎ ምናምን ብዙ ነገር ተደርጎ ነው የመጣው እና ያ ነገር በጣም ነው
እንዴት እኔ በራሴ በኩል በጣም ነው የሚከብደኝ። አልችለውም እንደዚህ አይነት ነገር ልቀበል። ስለዚህ ልትደርስላት ቢያንስ ታውቃለህ ከሩታ ጋር ያላችሁን ነገር ምናምን እንዴት እኔ ላንተ ቃል ይለኝ። እኔ ሶሊ ይኸውልሽ አሁን ስነግርሽ ማለት ነው የዛን ቀን እንደዛ ያደረግነው ብሩክ ቡታጀራ መጥቷል ስለተባለ ብሩክን ለማናደድ ነው እንጂ እኛ ሩታኔ ልድራት ወይም አዲስ ባል መጥቶ አይደለም ማድረግ ለሌሎቹ መልእክት ለማስተላለፍ ነው እንጂ እንደዛ አስበን አይደለም። ግን አሁን እንደዚህ የምትይኝ ነገር በአጠቃላይ እኔ ሳላስበው ቀርቼ አይደለም አስቤዋለሁ። ከዚህ በፊትም እኔ ለአብርሃም ቴክስት ልኬለታለሁ እንደዚህ ብዬ እንደዚህ ረፍ ደስታን እቺ ልጅ የማይሆን እል ውስጥ ልትገባ ትችላለች። እሱ አሁን አንቺ እንደነገርሽኝ ከሆነ ትክክል ነው። በቃ እየተደረገ ያለው ነገር ትክክል ነው። አብርሃምና ሩታ ሊቀራረቡ ሲል ነው ደስታ የመጣው። ያንን ደግሞ ያደረገችው ሄርሜላ ነች አውቃለሁ። እኔም አውቃለሁ። ይሄ ግልጽ የሆነ ነገር ነው። ምክንያቱም አሁን ደግሞ እና አብርሃምና ሩታ ቢጣሉም ቢለያዩም ግን አሁን ላይ እንትናቸውን እስከመጨረሻው ድረስ በፍርድ ቤት ሄደው ቤተሰብ ያወቀው ፍቺ አላደረጉም። ያንን ነገር እስከመጨረሻው ለመቁረጥ የታሰበ ሴራ ነው ይሄ ነገር ማለት ነው እኮ። ይሄንን ነገር ጥርጣሬ ነበር አይምሮክ ውስጥ ይሁን ዛሬ እርግጠኛ አላደረገ። ምን ላርግ ነሽ ሶሊ? አብርሃም አልሰማም አለ። እኔ ምን ላርግሽ? ምን ማድረግ እንችላለን? አብርሃም ቢሰማና ነገሮችን ቢያስተካክል ሄርሜላን ከሱ ቢያርቅ ነገሮች ይስተካከላሉ። ግን እዚች ጋር ተመለሰ ስትይ ሌላ ሰዓት ይሆናል እና ማናውቀው አብርሃም ሆኖብናል ሶሊ። ከአቅማችን በላይ ሆኗልና ግራ ገብቶናል። ምን ማድረግ እንዳለብን ራሱ አላውቅም ነው በዚህ ሰዓት እየተጎዳች ያለችው ሩታ ብቻ ነች። አንድ ደግሞ መጽናኛ ያላት የሚባለው ልጅ እንደገና በልጅ ጭቅጭቅ ጀምረዋል። ብቻ ምን እየተፈጠረ እንደሆነ አላውቅም፣ ግራ ገብቶኛል። እና አሁን ደግሞ አንቺ ደግሞ እንደዚህ ይሄንን ነገር አረጋግጠሽ ስትመጪ ልጅቷ ከባድ አደጋ ውስጥ እንዳለች አውቃለሁ። እኔ ደግሞ መሄድ አልችልም ሶሊ። ይሄንን ነገር አሁን ላይ ያለውበትን ስራ ታውቂያለሽ፣ ያለውበትን ነገር ታውቂያለሽ። ስለዚህ እኔ ምን ማድረግ እንዳለብኝ አላውቅም እኮ። እሺ አሁን በሚሰማ መንገድ አሁን ሰው ይረዳኛል ብለህ የምታስበው ሰው የለም እዛ ቢያንስ ይሄን ነገር ማስተካከል የሚችል። እኔ ብቻዋን ቀረች እኮ እኔ የሚሰማኝ ከሆነ እነግረዋለሁ ደግሜ፣ ግን ምንም ሊያዳምጠኝ ፈቃደኛ አይደለም። እኔ አውቄ ተንኮላስ እዚህ ማለት ነው እዚህ ሆነ ምንም የሚፈጠር ነገር የለም እዩ። እኔም ብቻ አንዴ እሺ በእኔ ይሁንብኝ በእናትህ አንዴ ብቻ ሄደ ቢያንስ ሄደ ንገራት፣ አናግራት ቢያንስ መጥቷል ብላ ተሰማለች። አይደለም እዩ አንድ እሑድ እኮ ነው በእናትህ እዩ። እኔ ወንድሜ አይደለ እሺ በእኔ ቢያንስ አንድ እሑድ ነገ አሁን እሑድ ነው ስራም ያለውን ነገር ደርሶ መልስ በጣም ቀላል ነው እዩ። ሄደ በቃ እንደዚህ ለሩታ እኮ ወይን ባረግላት ደስ ይለኛል፣ ግን በስልክ ደውዬ እነግራታለሁ። በስልክ አይደለም እዩ በአካል ሄደ። እኔ እየሰማሁ ያለሁት ነገር በጣም ነው የሚያስጠላው። ደግሞ እርግጠኛ ትክክለኛ ነገር ነው እየሰማሁ ያለሁት። በጣም የሚያስጠላ ነገር ነው እያደረጉባት ያለውና እዩ በእናትህ እኔ እህት አይደለሁ እሺ ለኔ ቢያንስ እኮ እሺ ገባኝ እኮ ሶሊ አስተካክላለሁ። እሺ በቃ እሺ ትሄዳለህ? እሄዳለሁ። እሺ እኔ እንደዚህ ሰምቼም ሲጀምር እዚህ እንትን ማለት አልችልም። እሺ